ትልህ ግን ባንተ ያገኘኝ ራሱ ፈጣሪ ነው ያወራኝ ብዬ ስለማምን አሁን በደስታ ቪዲዮ ከፍታለሁኝ። ዓለም ይስማ፣ ሪከርድ አድርጉታችሁም ያላችሁ በደስታና በብዙ ኩራትና ስሜት የሚቀጥለውን ረመዳን እናንተ ጋር ጾማለሁ። ፍጹም ዲሲፕሊን ያለኝ በህግና በስርዓት ደግሞ ማምን ጤነኛ ሰው ነኝ ብዬ በግል ያምናለሁኝ። ጠማማም ሰው አይደለሁም። ትንሽ ቪዲዮ ላይ ሲያዩኝ በጣም ጠንካራ ኃይለኛና ክፉ ሰው አድርገው የሚቆጥሩኝ ሰዎች አሉ። በህይወት ግን በአካል የቀረቡ ሰዎች እንደዛ አይገምቱኝ ብዬ አስባለሁ። እና ይሄ የወሰንኩት ውሳኔ 3-4 ወር እንቅልፍ አጥቼበታለሁኝ። እንዴት ነው የምሆነው? እስከዛሬ የተናገርኩትስ ያወራሁትስ የለፈለፍኩትስ በተለይ ደግሞ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመዱን ማለት ነው። በጭራሽ ወደ እንደዚህ አይነት አቋምና ሐሳብ ደርሳለሁ ብዬም አስቤም አልሜም አላቅምና እኔ በኡስታዝ ዋሂድ ያወራኝ የሰው ድምጽ ሊሆን ይችላል፣ ቋንቋው አማርኛ ሊሆን ይችላል፣ ግን ሰው አይደለም እያወራኝ የነበረው ብዬ ነው ማምነው በግሌና ቁርአንንም እንግዲህ አሁን 1-6 ወር ሆነኝ አሁን እያነበብኩ ነው አለኝ አማርኛ ቁርአን። እንደዚህ አይነት የሰለጠነ መጽሐፍ በህይወት የገጠመኝ አያውቅም። ባጭሩ ስለ ራሴ ስነግራችሁ ተድላ አለምሰገድ እባላለሁ። እዚህ ቲክቶክ ላይ እንግዲህ በብዙ አይነት መልኩ ክርስትና ጋር ተያይዞ እነዚህ ነቢያቶችን በደንብ ነው የምተቸው የምቃወመውና እዛ ላይ መጨረሻ ላይ ደግሞ ሃይማኖት ጠል ነው የሆንኩት። ሃይማኖት የሚባል ከሰው የጀመረ እውቀትና ሐሳብ ነው ብዬ ማመን ጀመርኩኝ። ሃይማኖት የሰው ፍልስፍና ነው ብዬ መከተል ጀመርኩ። አለው የት ሄዳለሁ? እነዚህ 6 ህጎች ታውቃቸዋለህ አይደል? በሰው ያለ መራብ፣ መጠማት፣ መብላት፣ መጠጣትና የበላነውና የጠጣነውን ነገር በሌላ መልኩ ከአካላችን የምናስወግደው ነገር 6 ናቸው አይደለ? ያው መሽናትና መጸዳዳትን ጨምሮ ማለት ነው። እነዚህ ነገሮች በተፈጥሮ ውስጥ የተቀመጡ ነገሮች ናቸው እና እነዛን አታድርግ ብትባል ምንድን ነው የምትለው አንተ? በተፈጥሮ የተቀመጠ ነገር ነው እና አታድርግ ብሎ አንድ ሰው ህግ ቢያወጣልህ ምን ታደርጋለህ? አይታሰብም። የማይታሰብ ጥያቄ ነው። በተፈጥሮ ላይ የተቀመጠ ኃጢአት ማለት ኔቸር ነው ተብሎ ጄኔቲካሊ የመጣ ነገር ነው አንደኛ። ሁለተኛ አንድ ሰው ኃጢአት የሚሰራው ኃጢአተኛ ስለሆነ ነው ማለትና ኃጢአት ሲሰራ ነው ኃጢአተኛ ማለት ልዩነቱ ምንድን ነው? ድርገምልህ። ኃጢአት ስለሆነ ነው ኃጢአትን የሚሰራ የሚለው የክርስትና አስተሳሰብ ነው። ስለዚህ ኃጢአተኛ ሆኖ ከሆነ ኃጢአት የሚሰራው በተፈጥሮ ስላለ ነው፣ የተቀመጠ ነገር ነው። በኋላ ላይ ኃጢአት ሰርታል ተብሎ መቅጣቱ ትርጉም አለው ማለት በተፈጥሮ ላይ ተቀምጧል። ተገዳ ሊኖረው አይችልም። ኦልሬዲ በተፈጥሮ ስላለ በማንነት ስለሆነ ሊጠየቅ አይችልም ራሱ ማለት ነው። በመካዱ ምን ማለቱ ልክ እንደ ወይም ደግሞ እንደ ካልቪኒዝም ትምህርት ሊሆን ይችላል። ካልቪኒዝም አሁን በቃ አንድ ሰው ፈልጎ አይደለም የሚያምነው፣ ፈልጎ አይደለም የሚክደው ራሱ ፈጣሪ ፕሪዲስቲንድ አድርጎት የደብል ፕሪዲስቲኔሽን የሚባል አለ። ፍሪዊል የለውም። በማመንና በመቅዳት ላይ በጀነትና በጀሃነም ላይ ፍሪዊል የሚባል ነገር የለውም። አመለካከቴ እሱ ነው። ፌታሊዝም ይባላል ማለት ነው። ፌታሊዝም ይባላል። ኢንሻአላህ ሌላ ቀን እንሄድበታለን ማለት ነው። እና ይሄ ስለሆነ እኛ የምንለው አንድ ሰው ኃጢአት ሲሰራ ነው ኃጢአተኛ የሚሆነው እንጂ ኃጢአተኛ ስለሆነ አይደለም ኃጢአት የሚሰራው ማለት ነው። እና ከዛ አንጻር ነው የምናየው። ሌላው አንተ እንደምትመለከተው ነው። የሆነ ምግብ ባይስማማ 10 ባይስማማ ቢወጣ አንተ ተጠያቂ ነህ? በጭራሽ። ልክ እንደዛ ማለት ነው። የማይዋጥልህ ነገር አንዳንድ ጊዜ አንተ ከአይምሮም በቃ ዝም ብለህ ተቀበል ትባላለህ። አንድ ነገር ሃይማኖት ላይ ማለት ነው ያለው የምታየው ኖ፣ እንደዛ አይደለም። ይሄ በተፈጥሮ ላይ የተቀመጠ ነገር ነው። እስልምና ከተፈጥሮ ጋር መቃረን የለበትም፣ አይቃረንም። ራሱ ከውስጥ ጋር ይዋሃዳል ራሱ። ካልሆነ ግን አንተ አላህ ፈጥሮ ከፈጠረ በኋላ ከአንተ ጋር የሚቃረን ነገር የሆነ ነገር እንትን የለ ውስጥ የሚረብሽ ነገር የሚያስታውክ ነገር አያደርግም። ራሱ ካስታወቀ መጀመሪያ ትምህርቱ ጤነኛ አይደለም ራሱ። ከዛ አንጻር ነው መታየት ያለበት ማለት። ሌላው የወር አበባ ነገር የጠየቀው ነገር ነው። እውነት ነው። የኢትዮጵያ ሰዎች የወር አበባ ይሉታል ራሱ ማለት ነው። እንግዲህ ያ ነገር አላይክ ቻርጅ የሆነ ስፐርም ሴል እና ኤክሴል ፈርቲላይዝ ሲያደርግ ነው ልጅ የሚሆንበት ነገር ነው። ስፐርም ሴሉን ሲያጣ ግን ያ እንቁላል ፈራርሶ ይወጣል። ያ ተፈጥሯዊ ነገር ነው። ምንም ከኃጢአት ጋር የሚያይዘው ነገር የለም። ባይሆን ሴል ልጅ የወር አበባ ላይ ኃይል ላይ ያለች በኢስላም አትጾምም። ጾም ላይ ከሆነች እንደገና ደግሞ ሰላት አትሰግድም። ለምን? እንክብካቤ ነው ለእሷን ጫና እንዳይኖርባት ፍሪ እንድትሆን ነው። በተረፈ ዱዓ ማድረግ ትችላለች።
አላህን መለመን ትችላለች፣ አምላህን ማምለክ ትችላለች፣ ከባሏ ጋር አብራ መተኛት ትችላለች። ተራክቦ ብቻ ነው የማታደርገው። ተራክቦ ማለት ያው ይገባሃል። ተራክቦ ብቻ ነው። በተረፈ ባሏ አቅፏት ሊተኛ ይችላል፣ እቅፍ አድርጓት መዳበስ ይችላል፣ ማቀፍ ይችላል፣ ማብላት ይችላል፣ ማጠጣት ይችላል፣ ማጉረስ ይችላል፣ የፈለገውን ነገር አብሮ ማድረግ ይችላል። ከተራክቦ ውጪ ተብሏል በእኛ በኢስላም። በተረፈ የነካችው ዕቃውን ርኩስ ነው እስከ 7 ቀን ድረስ አንተም ከነካው ትረክሳለህ፣ ታጠብ እስከ ማታ ድረስ አንተ ርኩስ ነህ ምናምን የሚል ትምህርት እስልምና ጋር የለም ማለት ነው። ምናልባት ያልዳሰስ ነው ይሄ ነገር ነው። ወደ ቀጣይ ጥያቄ መሄድ ትችላለህ ማለት ነው ኢንሻአላህ። ቴንኪው። ወደ 2 ሰዓት አካባቢ ልንቆይ ነው። 100 ሰው ቀነሰ መሰለኝ። አንዳንድ ጥያቄዎችን የጠየቅኩት እኔን ተከትለው የመጡ ሌሎች ሰዎች አሉ ብዬ ተስፋ ስለማደርግ ያን ነገር እንዲሰሙ ነው። ትንሽ ጊዜ ወስዳችሁ አሁን እንድትሰሙኝ የሚፈልገው መጀመሪያ ላይ የነገርኳችሁ ነገሮች አሉ። ባጭሩ ስለ ራሴ ስነግራችሁ ተድላ አለምሰገድ እባላለሁ። እዚህ ቲክቶክ ላይ እንግዲህ በብዙ አይነት መልኩ ክርስትና ጋር ተያይዞ እነዚህ ነቢያቶችን በደንብ ነው የምተቸው የምቃወመውና እዛ ላይ መጨረሻ ላይ ደግሞ ሃይማኖት ጠልን የሆንኩት። ሃይማኖት የሚባል ከሰው የጀመረው እውቀትና ሐሳብ ነው ብዬ ማመን ጀመርኩኝ። ሃይማኖት የሰው ፍልስፍና ነው ብዬ መከተል ጀመርኩ። ለረጅም ዓመታት ግን የቆየሁት እንግዲህ ያው ኦርቶዶክስ ነበርኩ በመጀመሪያ። ፕሮቴስታንት ረጅም ዓመታት ነው የቆየሁት 25 26 ዓመት በላይ። 7ቱን ዓመት እንኳን የተለየ ትምህርት አምጥተሃልም ተብዬ ተወግዤ ከቸርች በሌላ ፍልስፍና ውስጥ ነበር ምኖር የነበረውና ያደኩት የደሴ ልጅ ነኝ። ረጅም ዓመታት እኔን አሳድገው ለቁም ነገር ያበቁት ደግሞ የአፋር ማህበረሰቦች ናቸው። አፋር ነው ረጅም ዓመት የኖርኩት። በዛን ዘመን ሁሉ ግን ፕሮቴስታንት በጣም ኃይለኛ ፕሮቴስታንት፣ በጣም አክራሪ ጽንፈኛ በሚባል ደረጃ ነበር። አፋር ክልል ላይ ዱብቲ፣ ሚሌ፣ ዲቾቶ፣ ሎጊያ በጣም ነበር በምስክርነት ወንጌል በማሳሳት የምሰራው። አንድም ቀን ግን እዛ አካባቢ የሚኖሩ ሙስሊሞች እኔን ያሳደገኝ ጎሳ አረብታ አሰብ በከሪ ይባላል። አንድም ቀን እስልምናን ስርዓት ባለው መንገድ ከመናገር ውጭ አስፈራርተውኝ፣ ሰድበውኝ፣ አግለውኝ፣ አስርበውኝ፣ አስጠምተውኝ አያውቁ። እንግዲህ 2000 ነው ከአፋር ለቅቄ ደግሞ ወደ አዲስ አበባ የምኖረው። አሁን በራይድ እየሰራሁ ነው የምተዳደረው። እስልምናን የእውነት ነው የምነግራችሁ እንትን ኋላ ቀር ሃይማኖት አድርጌ ነበር የምቆጥረው። ካስተዳደጋችንም የሰሜን ሰው ስለሆኑ ቤተሰቦቼ አባቴም ቄስ ስለሆነ ለእስላም ያለን አመለካከት ትንሽ ጠማማ ነበረ። በአንድም በሌላ መንገድ ያው ሀገራችን ወደ ኋላ ታሪክ ስለምታውቁት እንዲሁ ዝም ብሎ አንድ መሐመድ የሚባል ሰው ከክርስትና የሆነች ነገር አመሳስሎ ለሰው የሚመች አድርጎ የሰራው እንጂ ፍጹም ይሄ ለማንበብም የመጠየቅን ፍላጎታችን ደካማ ስለነበረ እንደዛ አድርገን ነበር የምንቆጥረው። እኔ አስታውሳለሁ በልጅነቴ የእስላም ስጋ ሳሸት ወይም ስበላ ወደ ላይ ይለኝ ነበር። አፋር ነው በልጅነቴ ሲሄድ እነሱ ጋር ተለማምጄ መብላት ምናምን የጀመርኩትና ይሄ ቲክቶክ መንደር ላይ አንዳንድ ስለ እስልምና የሚቃወሙ የሚሳደቡ የሚዘልፉ ምናምን ሰዎች ሲመጡ ነገሮችን ለማየት ሞከርኩኝ። እኔ ረጅም ዓመት የኖርኩት ከእስላም ከሙስሊሞች ጋር ነው። ስለ እስላም የሚወራው ነገር ላይ ደግሞ ትንሽ ተጋጨብኝ። ስለዚህ ማየት፣ ማጥናት፣ መመራመር፣ ከሰዎች ጋር ዲስከስ ማድረግ ምናምን ጀመርኩኝ። የሚባለው ነገርና እኔ የማየው የምሰማው ነገር ሊጣጣምልኝ አልቻለም። በመሃል የዘለልኩት ምንድነው ባቲ አካባቢ ለወንጌል አገልግሎት ሲሄድ 30 ዓመት 28 ዓመት በፊት ይሆናል። አንድ ኡስታዝ አብዱርህማን የሚባል አለ። ጠዋት 4 ሰዓት ጀምረን እስከ ምሽቱ በበነገታው እስከ ምሽቱ 4 ሰዓት ድረስ ስንከራከር የዋልንበት ቀን አስታውሳለሁ። ከኡስታዝ ዋሂድ ጋርም ኡስታዝ አወከርን ደግሞ የፈለኩበት ምክንያት ምንድነው ደሴ ላይ ኡስታዝ አወከር እንግዲህ ከዘፈኑም ከዳንሱም ከዝነጣው ሞቶ ወደ ሃይማኖቱ ሲገባ ዲቤት እናደርግ ነበረ ከኔ ጋር 1-3-4 ጊዜ ትልልቅ ዲቤት አድርገናል። አንድ ጓደኛ አለን የጋራ ጓደኛ መሐመድ የሚባል በሱ አማካኝነትና ፎንት ኡስታዝ ዋሂድን የሰማሁበት ቀን ከነዚህ ካልኩ ዘመዶቼ ፋጡማ የምትባል ልጅ አለች። ላመሰግናት ፈልጋለሁ።
ሁልጊዜ ነው ስለኔ መልካም የምትመኘውና እስቲ ተድላዬ ይሄን ልጅ ስማው ብላ ለመጀመሪያ ጊዜ ኡስታዝ ዋሂድን በቲክቶክ ሰማሁት ማለት ነው። እና እየሰማሁት ስመጣ ልጁ የሚያወራው ጠማማ አይደለም፣ ሞቲቭ ቀና ነው። ነገሮችን የሚያነጻጽርበት መንገድ አታክ ለማድረግ ወይም እንደሌሎቹ የሆነ ክርስትናን ለማሳነስ ወይም ለመዝለፍ የበላይነት አይደለም። በጭራሽ እንደዛ አይደለም። ሞቲቭ እንደዛ አይደለም። ነግሮኝ አይደለም ማብራራላችሁ። እኔ የሰማሁበትና የተረዳሁበትን መንፈስ ነው። እና መስማት ጀመርኩ፣ በስነ ስርዓት መስማት ጀመርኩኝ። ከዚህ በፊትም ሪከርድ የተደረጉትን እያንዳንዱን በደንብ ይዘዋለች እና እሷ በተራ በተራ ነበር የምሰማቸው የነበረውና ላይቭም እየገባው ሰማ ነበር። ምን አይነት ልጅ ነው? ምንድን ነው የሚያወራው? በጣም መበሳጨት ጀመርኩኝ። እኔ አሁን ካለሁበት ነገር ተነስቼ እንዲህ ልጅ እንዴት ነው ልሰማው እያልኩ አንድ ቀን ሞባይል ወርውሬ ያውቃለሁኝ። ኧረ ይሄ ሰይጣን ጨለማ ይሄን እንዴት ምን አባቱ ብዬ ነው የምሰማው ምናምን እያልኩ ማለት ነውና በጭራሽ ወደ እንደዚህ አይነት አቋምና ሐሳብ ደርሳለሁ ብዬም አስቤም አልሜም አላቅምና እኔ በኡስታዝ ዋሂድ ያወራኝ የሰው ድምፅ ሊሆን ይችላል፣ ቋንቋው አማርኛ ሊሆን ይችላል፣ ግን ሰው አይደለም እያወራኝ የነበረው ብዬ ነው ማምነው በግሌና ቁርአንንም እንግዲህ አሁን 6 ወር ሆነኝ አሁን እያነበብኩ ነው አለኝ አማርኛ ቁርአን። እንደዚህ አይነት የሰለጠነ መጽሐፍ በህይወት የገጥሞኝ አያውቅም። እስልምና ቅድም እንዳልኳላችሁ ኋላ ቀር የሚመስለኝ ጥያቄ ለእያንዳንዱ ጥያቄ ዲቴል ማብራሪያ ያለው ትብታብ የሌለበት ውስብስብ ያልሆነ ሁሉን ሰው በግልጽ ማስረዳት የሚችል ሐሳብ ያለበት ነው። እና ምንድነው አብዛኛውም ሰዎች አሁን እዚህ ታችሁ ናችሁ የምትሰሙት ካላችሁ የሆነ ነገር ጄጅ ከማድረጋችሁ በፊት በዛ ነገር ጄጅ በምናደርገው ነገር ላይ ቀድሞ ዕውቀት ሊኖረን ያስፈልጋል። ክርስትናን ለመቃወም ስለ ክርስትና ዕውቀት ያስፈልጋል። እስልምናን ለመቃወም ስለ እስልምና ዕውቀት ያስፈልገናል። እኛ ሳናቅ እንዲሁ በሰማነው በለመድነው ባየነው ነገር ተነስተን ነበር ጄጅ ስናደርግ ስንጸየፍ የነበረው። እና ሁላችሁ እንደምታውቁት ከዛሬ 2-3 ዓመት በፊት እፎይ የሚባል ልጅ ስለ እስልምና የሚያቀርባቸው ነገሮች አሉ። እንዴ ምንድነው ይሄ ልጅ የሚለው? እኔን ያሳደገኝ ያኖረኝ ያበላኝ ያጠጣኝ ሙስሊም ነው። እሱም ያወራው እስልምናና እኔ በህይወት የኖርኩት 50 ምናምን የኖርኩበት ነገር ላይ ፍጹም የሚጣረስ ነገር ነው። እንዲያውም እኔ ለሱ አንዳንድ መልሶች መልሼ ነበር። ቫይራል የወጡ ቪዲዮዎች ናቸውና ለምሳሌ ከንጽህና ጋር ተያይዞ ያቀረበው ነገር አለ። ሙስሊም የሽንት ጠብታው ፓንቱ ላይ ሰውነቱ ላይ እንዳያርፍ በጥንቃቄ የሚጸዳዳ በቀን 5 ጊዜ ዱዓ የሚያደርግ ውዱ የሚያደርግ የትኛውም መስጊድ ቢትሄዱ የሙስሊም ጫማ ሲሸት ሰውነቱም ሲሸት አይታችሁ አታውቁም። እሱ በጉድጓድ ውሃ በካካ ይታጠባሉ ብሎ ያወራል። አውዱን እየሳተ ጥላቻውን ሊያስተላልፍበት የሚፈልግ ስለ ጂሃድ የሚያወራው መልስ ሰጥቻ ቃለሁኝ። ስለዚህ ከታች ያላችሁ ክርስቲያን ወንድሞችና እህቶች ካላችሁ ብዙዎቻችሁ መታችኋል ብዬ ማስባለሁኝ። እስልምናን ለመቃወም እስልምናን አጥኑ፣ ጊዜ ውሰዱ፣ ጠይቁ። ካልጠየቃችሁና ካላነበባችሁ እንዲሁ ዝም ብሎ በተነገረን ነገር ላይ ከሆነ ጥላቻ ነው የሚሆነው። ጥላቻ ደግሞ ትምህርት አይሆንም፣ ሐሳብም አይሆንም። እና እኔ ዝም ብዬ አይደለም ጨርሼ ነው የመጣሁት። አንዳንድ ጥያቄዎች የጠየቅኩት ሰዎች እንዲሰሙ በዛ ላይ ትንሽ አይነት ሂንት እንዲኖራቸው ብዬ እንጂ ኡስታዝ ዋሂድን እስልምናን ከሱ እንድቀበል የፈቀድኩበት ምክንያት አብዛኞቻችሁ እኔ በአካል አላቀውም። አሁን በቀደም ነው 2-3 ቀን እንግዲህ በቲክቶክ በፌስቡክ ያወራ ነውና እድሜውም ትንሽ ነው፣ በ10 ምናምን የምበልጠው ልጅ ነው። ቅንነቱ ዕውቀትን መሰረት አድርጎ የሚያቀርበው ማብራሪያ፣ ለሰዎች ያለው አክብሮትና ፍቅር፣ ለሚያምንበት ነገር ቁርጠኝነቱን እነዛ ሁሉ ማርከውኝ ፈጣሪም ለሱ ደሞዝ እንዲሆነው አስቤ ይሄ በቃ ድካሙ ንግግሮቹ ጊዜ ወስዶ የሚያወራው ሰውን ለማትረፍ ስለሆነ ያን ነገር አብዛኛው ሰዎች እንዲሰሙት
በሱ ድምፅና ምሪት ነው እስልምና ልቀበል የፈለግኩትና በጣም ከባድ ዋጋን የከፈልኩት። ብዙ ነገር ያሳጣኛል። ቤተሰብ፣ ጓደኛ፣ ልጆች፣ ማንኛውንም ነገር መራም፣ መጠማት፣ መሞት እንኳን ካለብኝ በደስታ ለማድረግ ላመንኩበት ነገር ደግሞ እንደዚህ አይነት ልጅ ነኝ እኔ። በኖርኩበት ቸርች፣ በኖርኩበት ማህበር፣ በጓደኝነት በየትኛውም ዙሪያ ላይ ማንም ሰው እኔን በስነ ምግባር በሌብነትና በውሸት ሊከሰኝ የሚችል የኋላ የጀርባ ታሪክ የለኝም። ክርስትናን ጠልቼ፣ ፕሮቴስታንትን ጠልቼ፣ አማኝነትን ጠልቼ ሳይሆን እንዲያውም በምኖርበት ቸርች፣ ማህበር፣ ጓደኝነትና ቤተሰብ ውስጥ ፍጹም ዲሲፕሊን ያለኝ በህግና በስርዓት ደግሞ ማምን ጤነኛ ሰው ነኝ ብዬ በግል ያምናለሁኝ። ጠማማም ሰው አይደለሁም። ትንሽ ቪዲዮ ላይ ሲያዩኝ በጣም ጠንካራ ኃይለኛና ክፉ ሰው አድርገው የሚቆጥሩኝ ሰዎች አሉ። በህይወት ግን በአካል የቀረቡኝ ሰዎች እንደዛ አይገምቱኝ ብዬ አስባለሁ። እና ይሄ የወሰንኩት ውሳኔ 3-4 ወር እንቅልፍ አጥቼበታለሁኝ። እንዴት ነው የምሆነው? እስከዛሬ የተናገርኩትስ፣ ያወራሁትስ፣ የለፈለፍኩትስ በተለይ ደግሞ ትልልቅ መነጋገሪያ ሆኑ 1 2 3 ብሮድካስቶች አሉና እንዴት ነው የማደርገው ብዬ ከራሴ ኢጎ ጋር ነበር ግብ 3 ወር 4 ወር ከባድ ስትረስ ውስጥና ጫና ውስጥ ነው የነበርኩት። ለሰው አላወራም ራሴ መቋቋም ስለምችል እና ኡስታዝ ዋሂድ በጣም አመሰግናለሁኝ። የምታወራው ነገር አንተ በራስህ እንደዚህ አይነት ነገሮች እንደማትወድ አውቃለሁኝ፣ በላይቭም ስለምከታተልህ። ግን በአንተ ያገኘኝ ራሱ ፈጣሪ ነው ያወራኝ ብዬ ስለማምን አሁን በደስታ ቪዲዮ ከፍታለሁኝ። ዓለም ይስማ፣ ሪከርድ አድርጉታችም ያላችሁ በደስታና በብዙ ኩራትና ስሜት የሚቀጥለውን ረመዳን እናንተ ጋር ጾማለሁ። እዚህም ደግሞ አስተማሪ ታደርግልኛለህ ብዬ አስባለሁኝና ከዚህ በላይ ባላደክማችሁ በትልቁ አድርጉኝ። በቪዲዮ ነው የምወጣው። ምንም ነገር ስናገር ስለፈልፍ ያላፈርኩ ሰውዬ ይህንን ነገር ለማድረግ ምንም የሚያሸማቅቀኝ ነገር የለም። ይህን ሁሉ ፈጣሪ ስለረዳኝ አመሰግናለሁ። ቪዲዮ ከፍታለሁኝ፣ ሪከርድ አድርጉትና ቀጣይ ፕሮግራሙን ዋሂድ ቀጥል። አሁን መምህሬ ስለሆንኩ ኡስታዝ ዋሂድ ቴንክ ዩ። እሺ ጥሩ ነው። ብዙ ነገር እንትን ያልከው ማለት ነው። አይ ቲንክ አህመድና ሳላ ማጠቃላይ ይሰሩበታል ማለት ነው ኢንሻአላህ። ግን ያው ሻሃዳ ማለት ብዙ ጥያቄዎች አሉኝ። ካሳመነኝ ነው ጥያቄውን የምቀበለው ስላልከኝ የምር በእነዚህ ቤዚክ በሚባሉ ጥያቄዎች አሁን ሻሃዳ ትይዛለህ ብዬ አልጠበቅኩም ነበር የምር ለመናገር። እኔ እንደው ቢያሰብኩት ሰዓትም በጣም ብዙ ስለሌለብን ምናልባት ሌላ ጊዜ ዛሬ ሳምንትም 2 ሳምንትም ከቻልኩ ደግሞ ወንድሞች ጋር ሪኮመንድ ለማድረግ ወይ ሳላ ጋር ወይ ኢምራን ጋር ወይ ኢብራሂም ጋር ወይ አቡኪ ጋር ወይ አህመድ ጋር ላገናኝ ነበር ያሰብኩት ነበር። ምክንያቱም እኔ ጊዜ የለኝም እና በቀን ሰሞኑን ኢንተንሲቭ ሊገብተህ ከዛ ጥያቄዎችን ተመልሶልህ ራስህ የሚበጀውን ከሚፋጀው የለየ ሰው ነህ። ብዙ ነገር ታውቃለህ ብዬ አምናለሁ እና ግን ዛሬ እንዲሆን ምርጫ ከሆነ እኔ የመከልከል መብት የለኝም ማለት ነው ኢንሻአላህ። እንግዲህ እስልምናን ስትቀበል የተጫነ ያስገደደ ወይም ደግሞ የደለለ ሰው አለ? እዚህ የምታውቀው ሰው ማለት እንደዚህ ተጽዕኖ ያደረገብህ ሰው አለ? በእንትን አሉታዊ ተጽዕኖ ማለት ነው አለ? እሱም መጀመሪያ እስቲ ምን አልከኝ? በትንሽ ሰከንድ እስልምና ለመቀበል ስትፈልግ ከበስተኋላ ያስገደደ አካል አለ ወይ? ያስገደደ ወይም ደግሞ የሆነ ነገር አስገደደኝ? በጭራሽ ያስገደደኝ አካል የለም። ግን ቅድም እንዳልኩ ይሄን ነገር እንድሰማ እንድከታተል አንድ እህት ነች ጥቆማ ያደረገችኝ። ብዙ ወንድሞችና እህቶች ጋር እነጋገራለሁ ስለ እስልምና፣ ራሴ ማነባለሁኝ። የኖርኩትም ደግሞ ከሙስሊም ማህበረሰብ ጋር ነው። አንዳንድ ጥያቄዎችም የጠየቅኩት ስለማላቃቸው ምናምንም ሳይሆን በዛ ላይ ዲቴል ማብራሪያም ማግኘት ስለምፈልግና ቀጣይ ደግሞ በደንብ መማር ማወቅም ስለምፈልግ እኔ መኖር ስኖር ባመንኩበት ነገር ላይ በስርዓት መኖር ነው የምፈልገው። እነዛን ነገሮች እንግዲህ ጥቂት አዲስ እረኛ ከብት ያስተኛ እንደሚባል አለ የኔ ሀገር ሰው ሲተርትና
ሳላውቅም እንዳልሳሳት በማላውቀውም ነገር ላይ ደግሞ ሐሳብ ሰጥቼ እናንተንም እንዳላስወቅስ ቀጣይ ስራዬ በደንብ መማር ከራሴ ጋር ህይወቴን ማቆየት ነው የምፈልገው እና በብዙ ደስታ ያለምንም ማስገዳጅነት በራሴ ፍላጎት ነው። በቪዲዮም የወጣሁበት ምክንያት ምንድን ነው? ሌላ ሰው እንዳይመስላቸው ስመ ሞክሼ ተድላ የሚባል ብዙ ሰው ስለሚኖር ግሩም የሆነ ምስክርነት ስለሚሆንም ብዬ ነው በቪዲዮም እንደወጣ የሚፈለኩትና ያን እንጂ አስገዳጅ አካል ያስፈራራኝም የደለለኝም በጭራሽ ሊኖርም አይችልም። እንደዛም አይነትም ስብዕና ያለኝ ሰው አይደለሁም። መሞትን ነው የምመርጠው እንደዛ ከመሆን። ኦኬ ጥሩ። ያው በኢስላም ለሶስት ነገር ብሎ የሰለመ ሰው እስልምናው ተቀባይነት የለውም። አንደኛ ለተቃራኒ ጾታ ብሎ የሰለመ ሰው፣ ሁለተኛ ለጥቅም ብሎ የሰለመ ሰው፣ ሶስተኛውና የመጨረሻው ደግሞ ተገዶ የሰለመ ሰው እንትን የለውም ማለት ነው። ዋናው ነገር እስልምና መቀበል ሳይሆን ከተቀበልክ በኋላ ያለው ነገር ኮንቲኒቲ ጽናት ነው። ኢስቲቃማ የሚባለው ነገር ስቴድ ፋስትነስ የምንለው ነገር እሱ ነው ትልቁ ነገር። ዋናው መማር ራስን አፕግሬድ ለማድረግ የምትጠረው ነገር ትልቁ ነገር እሱ ነው ማለት ነው። እና አንድ ሰው መጀመሪያ እርሻ ነገር ስትሰጠው የሰጠውን እርሻ አጠቃላይ ማለት ነው በአንድ ቀን በልቼ ልጨርሰው አትልም። ለረሃብ ውስጥ ለጠየቀ ነገር እንትን እያልክ ቀስ እያልክ ነው እንትን የምትለው። እስልምና ጋር እንደዛ ነው። ዋናው እርሻውን አግኘው። ጠዋት ከእንቅልፍ ስትነሳ የፀሐይ ብርሃንን ሙሉን አይደለም የምታገኘው፣ ለአይንህ የሚመጥንህን ነገር ነው የምታገኘው። ባህርም እንዳለ ውቅያኖስ ብሰጥህ ሁሉንም ጨልጬ ምንድን ነው በአንዴ ልጠጣው አትልም። ለሚያስፈልገ ለጥማት ያክል ነው ቀርተህ የምትጠጣው። ከዚህ በኋላ እስልምና ጋር ስትመጣ ሰፊ ትምህርት ነው ያለው፣ ሰፊ እውቀት ነው። ሙሉን ልጨርሰው ማለት የምችለው አይደለም። የማናውቃቸው ነገሮች ብዙ ነገሮች አሉ። እኛም እየተማረን ያለ ነው። ስለዚህ ወደፊት መማርህ እንትን ማለት እንግዲህ በህዝብ ፊት ቃል ገብተሃል እማራለሁ አውቃለሁ ምናምን ብለን እኛ ጋር ደግሞ ደስ ብሎን ማለት ነው ለምነንህ ነው የምናስተምርህ አይደለም ለጠይቀህን ይቅርና ማለት ነው። እኛ የምንለው ከሰለሙ በኋላ እባካችሁ ተማሩ፣ ቁርአን ቅሩ፣ ትምህርት ተማሩ፣ ዲናችሁን ወቁ እባካችሁ ብለን ነው የምንለው እና ይሄን ነው እንትን የምንለው። ኢንሻአላህ እሱን አስተካክለን አሬንጅ አስተማሪዎች አድርገን እንድትማር እናደርጋለን ኢንሻአላህ። እንግዲህ እስልምና መቀበል ከፈለክ እኔ የምለውን ተከትለ ትላለ ማለት ነው። ሻሃዳ ትላለ ማለት ነው። ድምጽ ጠፍቷል። አለሁ እየጠበቅኩ ነው። ኦኬ እኔ የምለውን ተከትለ ትላለ ማለት ነው። ያው ትርጉሙን መጀመሪያ ልንገርህ። ላኢላሃ ኢለላህ ማለት ከአላህ በስተቀር በሐቅ የሚመለክ አምላክ የለም ማለት ነው። መሐመድ ረሱሉላህ ማለት ደግሞ ረሱል ሰለላሁ ዐለይሂ ወሰለም የአላህ መልእክተኛና ባሪያ ናቸው ብሎ ቁርአን በእሳቸው ላይ የወረደው ቁርአን ያላህ ንግግር ነው ያላህ ቃል ነው ብለህ ታምናለህ። እሳቸው ደግሞ ኦንቶሎጂካሊ እንደኔና እንዳንተ ሰው ናቸው። ከሴት የሚለዩት ጾታቸው ወንድ ነው። ሜታፊዚካሊ ከኛ የሚለዩት ነገር ምንድነው? ሜታፊዚካሊ ነው የሚለዩት፣ በማንነት ይለያሉ። እሳቸው ነብይ ናቸው፣ መልእክተኛ ናቸው። እንደገና ደግሞ የነቢያት ቁንጮና መደምደሚያ ናቸው ማለት ነው። ይሄ ነው እንትኑ። ድረሱልን አንላቸውም፣ አንጠራቸውም፣ ወደ እሳቸው ደዋ እናድርጉ። እሳቸው ፍጡርም ሰውም ስለሆኑ ማለት ነው። ይሄ ነው ያለው ነገር። መልእክተኛ መሆናቸውን ብቻ አንድ ሰው መመስከር አለበት ማለት ነው። እኔ የምለውን ተከትለታል ማለት ነው ኢንሻአላህ። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ እኔ ከአላህ በስተቀር በሐቅ የሚመለክ አምላክ የለም ብዬ በልቤ አምኜ በአፌ እመሰክራለሁ። እኔ ሙሐመድ የአላህ ባሪያና መልእክተኛ መሆኑን በልቤ አምኜ በአፌ እመሰክራለሁ። ማሻአላህ። አላሁ አክበር ተክቢር። ወደ ዲኑል እስላም በሻሃደተይን ገብተሃል ማለት ነው። ከዛሬ ጀምሮ ሙስሊም ወንድማችን ነህ። የእስልምና ወይም ደግሞ የዲኑል ኢስላም ተከታይ ነህ። በጣም ደስ ብሎናል። አላሁ አክበር።
ተክቢር አላሁ አክበር፣ ተክቢር አላሁ አክበር። አላህ ይቀበልህ። ዱዓ አድርግልን ለኛም እንግዲህ ኢንሻአላህ አላህ ይቀበልህ። በጣም ደስ ብሎናል። ከዚህ በኋላ አንተ እንደተወለደ ሕፃን ልጅ ኃጢአትህ በሙሉ ታጥቦልሃል። አውቀህ በድፍረት ሳታውቅ በስተት የሰራው ኃጢአት በአጠቃላይ ይቅርታ አላህ አድርጎልሃል። ማሻአላህ አልሐምዱሊላህ። ዱዓ አድርግልን። ወንድሞች እንግዲህ ደስታቸውን ይገልጻሉ። እንግዲህ አሁን ከሳላ ልጀምርና ወደ አህመድ እንትን ላለ ሁላችሁም እንድታወሩ አደርጋችኋለሁ ማለት ነው። ወንድም ሳላ አለ። አሰላሙ አለይኩም። ደስታን ገለጽለት። ወአለይኩም ሰላም ወራህመቱላህ። እሺ ሁላችሁንም ሰላም ብያለሁ። ወንድም ተድላ እንኳን አላህ Subhanahu Wa Ta'ala ወደ ተፈጠርክበት ወደ ዲን አልእስላም አመጣ። ለአንተ በጣም ደስ ብሎናል። አላህ Subhanahu Wa Ta'ala ጽናቱን ብርታቱን ይስጥ እና ያው ብዙ ምለው ነገር የለም። በጣም ደስ ብሎኛል። እንግዲህ አላህ ያጽና። እንግዲህ ከዚህ በኋላ ብዙ ነገር ተምረህ ያው ራስህንም ሌሎችንም እንደምትጠቅም ተስፋ እናደርጋለን። ባረከላሁ ፊኩም። ያው ያስተማራችሁ እዚህ ፕሮግራም ላይ የተሳተፋችሁ ብዙ እውቀትን ሼር ያደረጋችሁ ወንድሞችና ኡስታዝ ዋሂድ አላህ ይቀበላችሁ እና በድጋሚ ደስ ብሎኛል። ማሻአላህ ማሻአላህ። አህመድ መቀጠል ትችላለህ። ሌሎችም ወንድሞች ደስታችሁን ገለጹለት እና ጀስት ፎሎ ተደራረጉ። ፎሎ አድርጋቸው ከላይ ያሉትን ሁሉንም ማለት ነው። ኢንሻአላህ ፎሎ መደራረጉ ጥሩ ነው። ላይቭ ሲከፍቱ እየገባ መጠየቅ የሚፈልገው ነገር ካለ ጠይቃቸው። በግልም ማግኛቸው ኢንሻአላህ። እኔም በግል ስለማገኝ ችግር የለውም። አህመድ ካለ መቀጠል ትችላለህ። መርሃባ ማሻአላህ ማሻአላህ። አላሁ አክበር አላሁ አክበር። እንኳን አላህ ወደ ዲኑል ኢስላም መራ። እንግዲህ ዋናው ነገር አላህ ቁርአን ላይ እንዳስቀመጠው ሱረቱል በቀራ ምዕራፍ 2 ቁጥር 6 ላይ በጣዖት ክዶ በአላህ ማመን ነውና በጣዖት ክዶ በአላህ ማመን ውስጥ የምናገኛት የሆነ ዘለበት አለች። እቺ ዘለበት ነች እንግዲህ ከእሳት የምታሰርፈንና እዛ ከእሳት የምንተርፍበትን ገመድ በያዘ እንኳን አላህ መራ ልልህ እወዳለሁ። ዋናው ነገር ደግሞ አላህ ተናግሯል ሱረቱል ፉሲለት ምዕራፍ 40 ላይ እነዚያ ጌታችን አላህ ነው ያሉ ብለው ከመሰከሩ በኋላ ከዚያም ቀጥ ያሉ አትፍሩ ይላል። ቀጥ ያሉ እያለ ይናገራል። አላህ ይስተቃሙ እያለ ይናገራል። እነለዚነ ቃሉ ረቡና አላህ ثم استقاموا ይላል። ጽናት የሚባለው ነገር ደግሞ አስፈላጊነት አለውና አላህ ጽናቱን ይስጥህ። በዛ ላይ በርታ፣ ትምህርት ላይ በርታ። እንኳን አላህ መራ። ሌሎችም ወንድሞች እዚህ የጋበዛችሁት ከዚህ በፊት ሜንሽን አድርጋችሁ ነበረ። በርግጥ አንዳንድ የሱ ቪዲዮዎች ላይ ምናምን ሜንሽን አድርጋችሁ መልስ ስጥበት ወይም ምናልባት የተጋብዘው የምትሉኝ ወንድሞች ነበራችሁ። ዛሬ እዚህ ተገኝተህ ጥያቄዎችን በሙሉ ተስተናግዱ ወደ ዲኑል ኢስላም በመምጣት በጣም ደስ ብሎኛል። እንኳን አላህ መራ። ብቻችሁ ቀጥሉ። ማሻአላህ ልቀጥል እኔ ተድላ በጣም ደስ ብሎኛል። ያው ሲንሴር ላስት ታይም ታስታውሳለህ በውስጥ አውርታኝ ነበርና አልሐምዱሊላህ ለዛሬ ላበቃኝ አንተን እንዲሆኑ እንዳይህ ላደረገኝ ጌታ ለዓለማቱ ጌታ አላህ ምስጋና የተገባ ይሁን። አልሐምዱሊላህ ረብል ዓለሚን። ያው አስታውሳለሁ እና እኔ በአካል ማግኘት አንተን ያልቻልኩበት ምክንያት ትንሽ አሁን ከዚህ በኋላ ልነግርህ እችላለሁ፣ ያኔ ልነግርህ አልችልም እና ወደፊት እነግርሃለሁ እና በጣም ደስ ብሎኛል። ግን አሁን አንድ የቲክቶክ ትሬንድ አለ እና ያ የቲክቶክ ትሬንድ አንተ ላይ እንዲስተዋል አልፈልግም። ምክንያቱም አንተ አውቀህ ነው የመጣኸውና ቲክቶክ ትሬንድ ምን መሰለህ እዚህ አሁን ያለው ዛሬ ሰለመ ነገ አነጻጽራለሁ የሚል አይነት አካሄድ አለና እሱን ሳይሆን አንተ ምንድነው የምታረገው? በአላህ ፍቃድ ቁርአንን በደንብ ቀርተህ ከዛ በኋላ ቴዎሎጂካሊ ነገሮችን መማር ካለብህ እውነት ማነጻጸር የምትፈልግ ከሆነ ማለት ነው ቴዎሎጂዎችን አንዳንድ እስልምና ላይ የሚነሱ ጥያቄዎች አሉ። እነሱን አይተህ ከዛ ደግሞ ክርስትናውን ማጥናት ከፈለክ እነሱን አይተህ ከዛ በኋላ እንደዛ አይነት ነገር ውስጥ የመግባት አካሄድ ካለም በዛ መንገድ ካልሆነ ሚዲያ ላይ ወጥቶ በዛ አይነት አካሄድ መሄዱ አግባብነት ያለው አይመስለኝም። ምክንያቱም ይሄ ትሬንድ ለአንተ ብቻ አይደለም መልእክት እያስተላለፍኩ ያለሁት ሰለምን ለምትሉ ሁላችሁም እዚህ ያላችሁ የምትሰሙ በአጠቃላይ አንድ ሰው ስለሰለመ አወቀ ማለት አይደለም። ወቁ ይሄን ከዚህ በፊት ለሄዳችሁም ማለት ነው እና አንድ ሰው ሰለመ ማለት አወቀ ማለት አይደለም። ምንም የማያውቁ ሰልመው የእስልምና ውበት ተመችቷቸው የመጡና ከዛ በኋላ ባለመማራቸው ምክንያት ምን የሆኑ ሰዎች አሉ፣ የተዳከሙ ሰዎች አሉ። ተዳክመው ያሉበት ኢንቫይሮንመንት አሸንፏቸው የሚመለሱ ሰዎችን አይተናልና
እስልምና ውበት ነው። እስልምና እውነት ዴንስ የሆነ እምነት ነው። ለማንኛውም አይነት ጥያቄ መልስ ያለው ነው እና እዚህ ነገር ላይ ትኩረት አድርገህ በደንብ አድርገህ ትምህርትህን ብትማር እኔ ወንድማዊ ምክሬ ነው። በደንብ አድርገህ ተማር። ኢንሻአላህ አላህ ያግዝህ፣ አላህ ጽናቱን ይስጥህ እና የስምህን ጉዳይ እኔ ልሂድበትና ያው የምትወደው ኡስታዝ ስለሆነ ወሂድ ብትባል እኔ ቅር አይለኝም። ምክንያቱም በሱ ምክንያት መጣው ስላልክና ብዙ ነገሮችን እንትን ስላልክ ይሄ የኔ ልባዊ ፍላጎት ነው። ኤኒዌይስ በጣም ነው የማመሰግነው። ደስ ብሎኛል ወላሂ። ሰላም አለይኩም። ኢምሩ ቀጥልና ከአንተ በኋላ አወራለሁ ኢንሻአላህ። ህቢ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አላሁ አክበር። ደስታዬን ልገልጽ አልችልም። ለዓለማቱ ጌታ ምስጋና ይገባው። እንግዲህ እዚህ ጋር ዛሬ 3 ነፍስ ከገሃነም ድሯል ማለት ነው። ወንድሜ ተድላ ወንድሜ ስለሆንክ ከጨለማ ወደ ብርሃን ስለመጣ በጣም ደስ ብሎኛል። ያው ከዚህ በላይ ደስታ የለም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ለአን የህዲየ ቢከ ረጁለን ዋሂድ ኸይሩን ለከ ሚማ ጠለዐት ዐለይሂ ሸምስ አሉ። አላህ በአንተ የተነሳ አንድ ሰው ቢመራ አሉ በቃ ከሁሉም ነገር ይበልጣል አሉና ትልቅ ጸጋ ነው በእኛ ምክንያት እዚህ ጋር ወንድሞች ምክንያት በዋና ደግሞ በኡስታዝ ወሂድ መሆን በጣም ደስ ብሎናልና አላህ እንኳን ወደ ብርሃን አመጣ፣ ብርሃኑ ላይ ያጽና። ያው ከዚህ በኋላ ወንድሞች ብዙ ወንድሞችና ብዙ እህቶች አፍርተሃል። ያው እዚህ ጋር ብዙ ፈተናዎች ሊበዙብህ ይችላሉ። ከዚህ በኋላ ብዙ እንቅፋቶች ሊኖሩ ይችላሉ። ለምን እስልምና ራሱ የፈተና ወይም ደግሞ ዱንያ ራሱ የፈተና ቦታ ናትና ብዙ ፈተናዎች ሊያጋጥሙ ስለሚችሉ ኢንሻአላህ ፈተና ላይ በውስጥ ስርቦች ሊያጋጥሙ ይችላሉ። እነሱን ችላ በላቸው። ትኩረት ማድረግ ያለብህ ከዚህ በኋላ ትምህርትህ ላይ ከዚህ በፊት ብዙ ወንድሞች አግኝተሃል። ችግራችን ደስታችን ነው። በፈለግከው ነገር እየመጣ ልታወራ ትችላለህ። ኢንሻአላህ ላይቭም ስንከፍት እየመጣ ጥያቄዎች ካሉ ምናምን መጠየቅ ትችላለህ። ግን አደራ የሚህ ነገር ቅድም ወንድሜ ኢብራሂም እንዳለው ትምህርት ላይ አደራ እና አልሐምዱሊላህ ለዓለማቱ ጌታ ምስጋና ይገባው። ከምልህ በላይ ደስ ብሎኛል። ቀጥሎ ነው። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ተድላ በጣም ደስ ብሎኛል። እንኳን አላህ ቀጥተኛውን መንገድ መራክ። አላህ ጽናቱን ይስጥክ፣ ለሁላችንም ጽናት ይስጠን። እንግዲህ ለአላህ ብለን እዚህ እንደተሰበሰብን አላህ ሁላችንንም በጀነት ሰብስቦን ስለዚህ ቀን ወደኋላ ተመልሰን እንድናወራ ፍቃዱ ይሁን እላለሁ። እኔ ሁላችንም እንድናስተውል የምፈልገው ነገር ምንድነው? ህይወት ማለት መንገድ ናት እና በዚህ መንገድ ላይ ወዴት እንደምንሄድ መዳረሻችን ምን እንደሆነ ከደረስን በኋላ ደግሞ እዛ ምን እንደሚገጥመን ማወቅና ማስተዋል መቻል አለብን እኛ እና አላህ በቁርአን ላይ ሲነግረን ምንድን ያለን እኛን ይፈጠረን እንድንገዛው ነው። እኛ ሰዎች የተፈጠርንበት የመጀመሪያው ትልቁ ፍለፊት ያለው ከሁሉም በላጩ ምክንያት ምንድነው? እኛ አላህን እንድንገዛውና አላህን እንድንታዘዘው ነው። ይሄ ነው መጀመሪያ ያለው። ከዛ በኋላ ነው ሌሎቹ ወደ ታች እየወረደ በተከታታይ የሚመጣው ማለት ነው። ስለዚህ በምንም ተአምር የማይለወጥ ሐቅ አለ፣ የማይገለበጥ የማትሸፍነው አንድ ሐቅ አለ። እሱ ሐቅ ደግሞ ምንድነው? ሰማይን ምድርን የፈጠረ አንድ አምላክ አለና እሱን አምላክ መገዛትና መታዘዝ ይሄ እኛ የተፈጠርንበት ዓላማ ነው። ስለዚህ እሱን በትክክለኛው መንገድ እየተገዛን እሱን በትክክለኛው መንገድ እየታዘዝን የምንሄድበትን ትክክለኛውን መንገድ ደግሞ ማወቅና መረዳት ተገቢ ነው። አምላካችን አላህ ደግሞ እሱን እንድንታዘዘው እሱን እንድንገዛው ያዘጋጀልን ትክክለኛ መንገድ እስልምና ብቻ ነው። በእስልምና አላህን በስነ ስርዓት እንገዛለን፣ በስነ ስርዓት እንታዘዛለን። ከዛ በኋላ ምንድነው መታዘዝ ሲባል ህይወት መንገድ ስለሆነ ይህንን መንገድ እስከ መጨረሻው እስከ ሞታችን ድረስ ቀጥ ብለን መሄድ አለብን። ስለዚህም እኛ አላህን ጽናቱን ስጠን እንለዋለን። ምንድነው ተድላ እኔም እንዳንተ ሰለምቴ ነኝ። ልክ አንተ ያሳልፍካቸውን ፕሮሰሶች እኔም አሳልፌ ነው እንትን ያልኩትና ምናልባት የዛሬዋ ቀን አንተ ስለ እስልምና ወይ ስለ ሌሎች ሃይማኖት ያለህ እውቀት እስልምና እንድትቀበል አግዞክ ሊሆን ይችላል፣ ወይ ደግሞ ለዛ በቂ ሊሆን ይችላል። ግን እስልምና ላይ ለመቆየት እስከ መጨረሻው ድረስ ጸንተ ለመቆየት ግን የበለጠ ስለ እስልምና ማወቅ መማር አለብክ። ከዚህ በፊት ኤክስፒሪያንስ እንዳረከው እንዲህ ሌሊት ተነስተክ ሁሉም ሰው በተኛበት እያለቀስክ ለምን ይገለጽልሃል? እንደዚህ እኮ ብትቀባው እንዲህ ብትውጥበት እንዲህ ብትጠጣበት ይገለጽልሃል ይታይካል የሚባል ነገር እስልምና ላይ የለም። እኛ ለነብዩ መሐመድ የመጀመሪያው የቁርአን አያ ሲወርድ ምንድነው? አንብብ ነው። በቃ አንብብ ነው። ይሄንን እንዳትረሳ። ስለዚህ ማወቅና መማር ማንበብ ማጥናት ጥያቄ ሲኖርክ
ጥያቄዎችን ብትጠይቅ የበለጠ ጠንካራ ሙስሊም እንድትሆን ይረዳሃል። በዚህ አጋጣሚ አላህ በቁርአን ላይ ምን ብሎናል ሲንጨምርልክ ማለት ነው፣ በሱ ላይ እውቀት የሌላችሁን ነገር አትከተሉ ብሏል። በቃ የምታውቀውን ነገር ነው ሁሉም ሰው በእስልምና ሃይማኖት የሚያውቀውን ነገር እንዲከተል ነው አላህ ያዘዘው እንጂ የማያውቀውን ነገር ማንም ሰው እንዳይከተል ተብሏል። ስለዚህ እንደዚህ ደባብሰክ ወይ የምትጸልይበት ወይ ዕጣን እያጫጫስክ ምናምን እንትን የምትልበት ጥያቄ የለም። እዚህ ትመጣለህ፣ ትጠይቃለህ፣ ኢቭን ራሱ ልታለፋ ልትሞግተን ሁላ ትችላለህ። ይሄ ነገር አልገባኝም፣ ይሄ ነገር አልገባኝም ምናምን ነገር ብለህ በስነ ስርዓት ጠይቀህ አሁን ተረጋግቻለሁ፣ በቃ አሁን ገብቶኛል፣ አሁን ተገልጾልኛል ስትል ወደ ሌሎች ጥያቄዎች ደግሞ ትሄዳለህ ማለት ነው። ሌላው ደግሞ መሰመር ያለበት ነገር ምንድን ነው? እርግጥ ነው ስለ ሃይማኖት ንጽጽር ወይ ስለ ሃይማኖት ስናነሳ ብዙ ሰዎች ወደዚህ ስብስብ በተለያየ ምክንያት ይመጣሉ። እኛ ግን እንዲሰመርበት የምንፈልገው ነገር ምንድን ነው? ምናልባት እዚህ ህይወት ላይ ስንቀመጥ ወይ ስንኖር ረዥም ሆኖብን ሊሆን ይችላል። ግን ሌላ አስከፊ ወይ ደግሞ የሚያጓጓ ህይወት ከፊት ለፊት እየመጣ ነው ያለው። ወይ ለዘላለም መሞት ነው ወይ ለዘላለም መኖር ነው። ይሄ ነገር መሰመር መቻል አለበት። እዚህ ለፖለቲካ ወይ ደግሞ አንዱን ሃይማኖት ለማሳነስ አንዱን ሃይማኖት ለማተለቅ ወይ ደግሞ ለሳክስ አይደለም እዚህ ያለ ነው። ወይ ፌመስ ለመሆን ወይ ደግሞ ፎሎወር ስብሰባ አይደለም ያለ ነው። እዚህ ያለ ነው ለምንድን ነው? ህይወትን ስለፈለግን ነው። የሰው ልጅ መዳን ስላለበት ነውና ይሄ ነገር ይሰመርበት። በደም ተማር፣ በደም አጥና። እንግዲህ አንተም ካንተ ተርፈክ ለሌሎች ለሂዳያ ሰበብ የምትሆን አላህ ያደርግ ነው የምለው። በጣም ደስ ብሎኛል ስለ አንተ። ሁላችንንም አላህ እንግዲህ ጽናቱን ይስጠን። ሰላም አለይኩም ወራህመቱላሂ ወበረካቱ። የመጀመሪያውን እንግዲህ የኢስላም ሰላምታ የነቢያቶችን የኢየሱስ ክርስቶስንም ሰላምታ ላቅርብልህ ብዬ ነው ሰላም አለይኩም ወራህመቱላሂ ወበረካቱ ያልኩት። ተድላይ ማሻአላህ በጣም ነው ደስ ያለኝ፣ የመጨረሻ ማለት ነው። አላህ Subhanahu Wa Ta'ala ወደዚህ ሂዳያ መንገድ ስላመራ በጣም ብዙ ሰዎች በስም መመሳሰል አወከር አረ እየፈለገ ነው፣ አረ ልጅ አገኘው፣ አረ ተው እያሉ በጣም የመጨረሻ ሲያስጨንቁኝ ነበርና ደስ ብሎኛል። እዚህ ደረጃ ደርሰህ ጥያቄ ጠይቀህ ያሁን ያለህበት ደረጃ መድረስ ደስ ብሎኛል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ሰው ወደ እስልምና ሲገባ ያለፈው ኃጢአት ሙሉ በሙሉ ይሰረይለታል ብሎ ነው ያስቀመጡት። ሙሉ በሙሉ በቃ እንትን ይላል ይሰረዝለታል ማለት ነው። እና አንተ አሁን ልክ እንደተወለደ ህፃን ነው ያለኸው። በቃ ምንም ወንጀል የለም። ብዕሩም አንተ ጋር ነው፣ መጻፊያውም የሚጻፍብህም በአንተ ላይ ነው። ከዚህ በኋላ የምትሰራው ነገር ይጻፋል። እስካሁን ምንም ነገር ንጹህ ነው። እና ይሄ በረከቶች አሉ። እነዚህን በረከቶች ነው ዛሬ ላነሳልህ የምፈልገው። አንድ ሰው ወንጀል ካልሰራ ወይም ወንጀል ካሌለበት አላህ የእርሱን ጥያቄ የመቀበል እድሉ በጣም ሰፊ ነው። ምንም የሚጋርደው ነገር የለም። ስለዚህ ጌታህን የዱንያ ችግር እዚህ ህይወት ላይ ያለው ጠቦህ ከሆነ የምታስበው ነገር ካለ የሚስት፣ የልጅ፣ የሀብት፣ የምናምን ጉዳይ ካለ ወላሂ እጅህን ከፍ አድርገህ አሁን ጠይቀው። ይሄ መጠየቂያ ጊዜ ነው። እኔ ደግሞ አደራ እንግዲህ ዛሬ ነው ያየኸኝ፣ ስሜን እንዳረሰው በአወከር አህመድ ያዘውና አወከር ደግሞ አስታውሶኛል። ስለዚህ ለሱም ዱዓ አድርግለት፣ አላህ የሚያስበውን አላህ ያድርግለት ብለህ ዱዓ አድርግልኝ። ለኔም እዚህ ጋር ለምታዩ ወንድሞችም ዱዓ አድርግላቸው። አጠቃላይ ዓለም ደግሞ የሙስሊም ዱዓ ይፈልጋል። ዓለም በጣም ተቸግሯል። ዓለም ተመልክተህ ከሆነ ማለት ነው የሚመራበት ነገር አጥቶ ነው ያለው። አጠቃላይ ዓለሙን የትም ሀገር ዙር ምን መከተል እንዳለበት አላወቀም። ገና ሰው ማንን ሞዴል ማድረግ እንዳለበት አላወቀም። ኮምፓሳቸው ለጠፋ ኮምፓሳቸውን እንዲያገኙ የሂዳያ መንገድ አንተ ያየኸውን ብርሃን ያላገኙት ብርሃን እንዲያገኙ ዱዓ አድርግ። እንግዲህ አሁን ሙስሊም ሆናል። አንድ ሙስሊም ሌላ ሙስሊም ላይ ያለው ሀቅ እርሱን ሊያስፈልግ አንተ ወንድማችን ነህ፣ ለኛ ዱዓ ታደርጋለህ። እኛ ወንድሞችህ ነን፣ አንተ ዱዓ እናደርጋለን። ለሌሎቹም ዱዓ አድርግላቸው። ያንን ነው የምለው ኢንሻአላህ። በመጨረሻ ኦኬ፣ በመጨረሻ ማለት የምፈልገው ነገር ምንድን ነው? እንትን እያስተጋባ ነው መሰለኝ። መጨረሻ ላይ ማለት የምፈልገው ነገር ምንድን ነው? አይሰማል በደል። ኦኬ፣ የእስልምና ሃይማኖት ዛሬ የተቀላቀልከው የእስልምና ሃይማኖት ዝም ብሎ ተራ የሆነ ሃይማኖት አይደለም። አበላልህን የሚወስን ነው። አጠጣጠህን የሚወስን ነው። አለባበስህን የሚወስን ነው። አነጋገርህን የሚወስን ነው። አወከር ከተድላ ጋር ምን አይነት መስተጋብር፣ ተድላ ከአወከር ጋር ምን አይነት መስተጋብር ሊኖረው ይገባል የሚለውን የሚያጠይቅ ነው። ከዛ በላይ ግን ከባዱ ምንድን ነው መሰለ? አንተ ጥለኸው የወጣው ሃይማኖት አለ፣ ፕሮቴስታንት፣ ኦርቶዶክስ የምትለው
ለነሱ በጎ እንድትውል የሚያዝህ ነው። ሱረቱል ሙምተሒና ላይ አላህ ሱብሓነሁ ወተዓላ አላህና መልእክተኛውን የማይዋጉ አካላቶችን በጎ የሚውልላቸው ነው የሚለው አንቀጽ 8 ላይ ካልተሳሳትኩኝ በጎ የሚውልላቸው ይላል። ምን ብሎ ነው የሚያስቀምጠው? አላህ ፍትሃዊ ናቸው ይወዳቸዋል ብሎ ነው ያስቀምጠው። የአላህን ውዴታ ማግኛ አንዱ መንገድ ለሌሎች አካላቶች ከአንተ ሃይማኖት ውጪ ይላሉ አካላቶች በጎ መዋል፣ ቤታቸው ልጠይቃቸው ይገባል ከታመሙ። እንደዚህ አይነት የተለያዩ ነገራቶች አሉ። ስለዚህ ይህንን መሰራበት ሃይማኖት ላይ እንዳለ ማወቅ ይገባል። ከ2 ሚሊዮን በላይ ዘር፣ ቀለም፣ ቋንቋ ምናምን የሚባሉ ነገራቶችን ጠቅልሎ የያዘ ሃይማኖት ነው። ሁሉም ኢኳል የሚታይበት እና እዚህ ሃይማኖት ላይ ስለገባ አንተም አላህን አመስግን፣ እኛም አላህን እናመሰግናለን። ይህንን ቁጭ ብዬ በመታደሜ በጣም ደስተኛ ነኝ። ኢንሻአላህ ከዚህ በኋላ ደግሞ ጥሎ ኢንሻአላህ። ኦኬ ሰላም አለይኩም በድጋሚ ሁላችሁ ነው። አክቹሊ አላሁ አክበር አላሁ አክበር አላሁ አክበር በጣም ደስ የሚል ነገር ነው እና አላሰብኩትም። አክቹሊ እኔ በግሌ ይሄ ትልቅ ሰርፕራይዝ ነው ለሙስሊሙማም ትልቅ የሆነ ደስታ ነውና እንኳን ወደ እስልምና እምነት መጣ። አክቹሊ ይሄ እንኳን ወደ ተፈጠርክበት እምነት መጣ ነው ለምሳሌ ጌታ አምላካችን አላህ በቁርአን ላይ ሁሉም ሰው በፊጥራ ላይ ሆኖ እንደሚፈጠር ስለተናገረ ማለት ነው። ታው ወደ ተፈጠርክበት እስልምና ነው የመጣኸውና ይሄ ደግሞ ትልቅ ደስታ ነው ለሙስሊሞች ማለት ነው። ይሄ በጣም ትልቅ ደስታ ነው። ሁላችንም በጣም ደስተኞች ነን አንድ ወንድም በማግኘታችን ማለት ነው። አክቹሊ ግን ምንድነው ሌላ ማለት የምፈልገው ነገር ቅድም ኢብራሂም ሲለው ነበርና ይሄን አክቹሊ ኢብራሂምም ሲለው ነበር ቀደምት ወንድሞችም ሲሉት ነበርና ይሄን ነገር ጌታ አምላካችን አላህ ላይ ይሄ አንደኛ ነገር ሃይማኖት ይባላል ባይ ዲፊኒሽን ማወቅ አለብን ብዬ አስባለሁ። አክቹሊ ሁላችንም ማለት ሃይማኖት ሲባል ምንድነው ሃይማኖት ሲባል እምነት ሲባል ይሄ ሪል የሆነ ይሄ እውነት ነገር እኛ እናታችንን የምንገመግበት የምናውቅበት የሆነ ነገር ነው እምነት ሲባል ማለት ነው። አክቹሊ ስለዚህ እምነት ቀልድ አይደለም ወይ ጆክ አይደለም። ይሄ የገባ የሚወጣበት ነገር ወይ ደግሞ ይሄ ጀስት ላይክ ቀልድ አይደለም። እምነት ሲባል ህይወት ነው። ህይወት እስከሆነ ድረስ ደግሞ ሊትራሊ ኤግዛክትሊ በዛ ህይወት መሄድ አለብን። አምላካችን አላህ ቁርአን ላይ ምን ብሎ ይናገራል? አለም ተኩን አያቱ ተትላ አለይኩም ወንቱም ፊሃ ተስተጀሉን አላቸው። የውመል ቂያማ ላይ በትንሳኤ ቀን ተሰብስባችሁ ይላችኋል ተተላየ በአንቀጾች በእናንተ ላይ በሚበራላችሁ ጊዜ ታስተባብሉ አልነበራችሁ ምንም ይጠይቃችኋል። ከዛ በኋላ ይላሉ ቃሉ ረበና غلبت علينا شقوتنا وكنا قوما ضالين ይላሉ። ጌታችን ሆይ እኛ በዛ ሰዓት ላይ እኮ ጠማሞች ህዝቦች ነበርን፣ እኛ ማስተዋል አልቻለም፣ ምን ቀልድ ነበር፣ ጆኪንግ በቃ ሪዝናስ ጆኪንግ ፎርም ነበር ምናየው። ኦኬ እንደዚህ አይነት ሰዎች ነበርን ብለው ራሳቸውን ይወቅሳሉ። እዛ አምላካችን አላህ ቃል خسؤ فيها ይላቸዋል። በዛ ላይ እናንተ ጽኑ፣ ኦኬ በዛ ላይ እናንተ ጽኑባት፣ በጀሃነም ላይ ጽኑባት፣ ወላ ተከልዩ አታናግሩኝም ብለው ይስባቸዋል ማለት ነው። እምነት ሲባል ይሄ ቢሊቭ ሲባል ዝና ጆኪንግ አይደለም፣ ቀልድ አይደለም፣ ህይወት ነው። ኦኬ ይሄ የዘላለም ህይወት ማግኘትና ለማግኘት ጉዳይ ስለሆነ እምነትን አንተው ዛሬ ትልቅ እውነተኛ የሆነ እምነት ኦኬ ቅድም ልክ ስለነበረው እውነተኛ የሆነን ፍጹም የማይሳሳተውን ከአምላክ ዘንድ የወጣው ያ አምላክ ደግሞ የነ አብርሃም የነ ይስሐቅ የሁሉም ነቢያት አምላክ የሆነውን አምላክ ከእርሱ ዘንድ የመጣውን እምነት የተቀበልከው እነ ዲን ኢንደላህ ኢስላም ስለሚል አምላካችን አላህ በሱረቱል ኢምራን ምዕራፍ 3 ላይ ከአላህ ዘንድ ተቀበል ያለውን እምነት የተቀበልከውና አላህ በዛ እምነት ላይ ያጽና። አላህ በዚህ እምነት ላይ ያለ ሁላችንም በዚህ እምነት ላይ ሆነን የሚገለን አላህ ያድርገን። እሱን እያመለከን ምንሞት አላህ ሱብሓነሁ ወተዓላ ሁላችንም በዛ ፎርም ላይ ምንሞት አላህ ያድርገን። አንተንም እዛ ላይ አላህ ምጸና ያድርግልሃለሁ። አክቹሊ ወንድሞች ሳሉት ይበቃል ብዬ አስባለሁና ቀጥሉ። ሰላም አለይኩም። አሜን። ጨርሳችሁ ከሆነ እንትን እግረ መንገዴን ቅድም ሳነግራችሁ ያለፍኩት 8 ወር 9 ወር አካባቢ ሆነኛል። ጥያቄዎች እየጠየቅኩ ነበረ። በጣም መስቀለኛ የሆኑ ጥያቄዎች፣ በጣም ውስብስብ የሆኑ ለብዙ ሰዎች ለመጠየቅ ይሄ እንትን ትልቅ ድፍረትና ጉልበት የሚጠይቁ ጥያቄዎችን ጠይቅ ነበረና እዚህ ውስጥም ካላችሁ በተለያየ መንገድ መልስ የመለሳችሁ ሰዎች ለነዛ ጥያቄዎች አመሰግናለሁኝ። እነዛ ጥያቄዎች ምን አይነት ውጤት ያመጣሉ ብዬም ሰርቼ ነበር ከ6 ወር ከ7 ወር በፊት። እታችም ያላችሁ ሰዎች ካላችሁ ዝም ብዬ ኢሞሽናል ሁኚ የሆነን ነገር እንትን ለማለት ምናምን በጣም ከባድ ውሳኔ ነው ለኔ የወሰንኩት። ይሄንን ሳደርግ ብቻ እንደማርፍ ስለገባኝ ነው። ማለት እንደነገርኳችሁ 2-3 ወር እንዴት ልሆን ነው እንዴት ላደርግ ነው እያልኩኝና ከዛሬ ወደ ኋላ ያሉት የቲክቶክ መንደርን ታውቁታላችሁ። ከዚህ በፊት የተናገርኳቸው ኢንተርቪው የተደረኩባቸው ብሮድካስቶች ብዙ አሉ። ብዙ ጠማማ ነገሮች፣ ብዙ ግራ የሚያጋቡ እኔን የምታውቁኝ ሰዎች ካላችሁ እነዛ ነገሮች እያነጻጸሩ ትንሽ ጉሰማውም ጫናውም ድብደባውም ሊበዛ ይችላልና ከዚህ በፊት እያቀነባበሩ የዛሬ አድርገው ቢያሳዩአችሁ መሰናክል እንዳይሆን ልባችሁ እንዳያዝን ከዚህ በፊት የተናገርኳቸው ነገሮች ናቸው። ከዛም ነው ወደዚህ መምጣቱ ተአምር የሚሆነው እና
ለነዛ መልስ ተባባሪ የነበራችሁ ሰዎች አመሰግናለሁ። እነዛን ቪዲዮዎች እያቀነባበሩ ከነገ ጀምሮ ውጊያው ስለሚቀጥል ግር እንዳይላችሁ የቆዩ እንዳደርጋችሁ ቁጠሩትና ያችን ለማስታወስ ፈልጌ ነው። ቴንክ ዩ። ወንድሞች ዝም አትበሉ። ቤቱን ጄክ ካለ ሰልማን ካለ ቀጥሉ ኢንሻአላህ። በነገራችሁ ላይ አንድ ማስታወቂያ ለስራ በዚህ አጋጣሚ ይቅርታ ግን እሺ፣ ልክ እንደ ወንድማችን ተድላ ጥያቄ ያላችሁ እስልምናን መቀበል ፈልጋችሁ ፈርታችሁ የተደበቃችሁ ካላችሁ እስልምና ቤቱ ክፍት ነው። የትኛውም አይነት ጥያቄ የትኛውም አይነት ማለት ነው ምንም አይነት ጥያቄ ይኑራችሁ እኛ ሬዲ ነን። እቅፍ አድርገን ድግፍ አድርገን እንመለስላችኋለን። እንዳታስቡ፣ ምንም እንዳታስቡ። ኑና ጠይቁ። እስልምና ለጥያቄዎች ሁሉ መልስ አለው። የትኛውም ሹብሃ የገባባችሁ ካላችሁ እስልምናን በመጠራጠር ውስጥ ምናምን ያላችሁ እስልምና ውስጥ መግባት ፈልጋችሁ የሆነ አንዳንድ ግር ያላችሁ ነገር ግን ሰዎችን የፈራችሁ ኑ፣ በውጭ ከፈራችሁ በውስጥ ኑ፣ እናበረታችኋለን። አላህን ቀጥተኛውን ጎዳና እንድትቀበሉ ሰበብ እንሆናችኋለን ኢንሻአላህ። አላህ ሁላችሁንም ቀጥተኛ መንገድ ይምራችሁ። ወንድሞች ቀጥሉ፣ ዝም አትበሉ ቤቱን። እሺ አለይኩም ወራህመቱላሂ ወበረካቱ። ልቀጥል ኡስታዝ ኢብሮ? ወአለይኩም ሰላም ወራህመቱላሂ። ቀጥሉ ኡስታዝ ሰልማን። መርሐባ። አወለን አላህ ሱብሓነሁ ወተዓላ ለዲነል ኢስላም ለወፈቀን ያለምንም መስዋዕት መክፈል ያለምንም ቤዛ ይህን ዲነል ኢስላም ብቸኛና ምርጫና ብልጫ አድርጎ ለወፈቀን አላህ ሱብሓነሁ ወተዓላን አመሰግነዋለሁ። ሲቀጥልም ኡስታዝ ዋሂድ፣ ኡስታዝ ኢብራሂም፣ ኡስታዝ አወኪ፣ ሌሎችም ኡስታዞች ለምታደርጉት መልካም ነገር፣ ለምታደርጉት ተጋድሎ፣ ለምታደርጉት ወደ መልካም ነገር ጥሪ አላህ ሱብሓነሁ ወተዓላ ኸይር ጀዛችሁን ይክፈለው እያልኩኝ ወንድሜ ተድላ ከምንም በላይ ደስ ብሎኛል። ምክንያቱም የኩፍርን አዘቅት የኩፍርን ጨለማነት እኔም ኑሬው ስለማቅ ሁኛውም ስለማቅ አላህ ሱብሓነሁ ወተዓላ እንግዲህ እኔንም አንተንም ሌሎችንም በዚህ እምነት ሐታ ነልቃሁ እስከ ለተሞታችን ያጽናንና ከምንም በላይ ደስ ብሎኛል። በዚሁ አጋጣሚ ግን ኢንሻአላህ ለሌሎች ክርስቲያን ወገኖችም ሁሌም ቢሆን አላህ ሱብሓነሁ ወተዓላ ወላሁ የድዑ ኢላ ዳሪስ ሰላም ይላል። ሁሌም ዲነል ኢስላም የሰላምን ባንዲራ አንግቦ ለሁሉም ፍጥረታት የነጻነት አርማ እንዲያገኙ የሰላምን ጥሪ እንዲቀበሉ የሰላም ባንዲራ ያውለበልባል። ለዚህ ነው ወላሁ የድዑ ኢላ ዳሪስ ሰላም አለ። አላህ ሱብሓነሁ ወተዓላ ወደ ሰላም ሀገር ይመራችኋል አለ። ወየህዲ መየሻ ኢላ ሲራጡን ሙስተቂም የፈለገውንም ደግሞ ወደ ቀጥተኛው መንገድ ወደ ሰላም ሀገር ይጠራል። ወደ ሰላም እንደጠራን ሁሉ ዲነል ኢስላም ሰላም እንደመሆኑ መጠን ወከዛሊክ አላህ ሱብሓነሁ ወተዓላ አሰላም የሚል ስም አለው። ሰላም لذلك عبد السلام የሰላም ባሪያዎች ይባላሉ። አብዱ ሰላም ሲባል የሰላም ባሪያ ማለት ነው። ኢዘን ሙስሊም ለሙስሊም ሰላምን ይመኛል። ሙስሊምም ሰላም ነው። አላህ ሱብሓነሁ ወተዓላ ሰላም ነው። ዲነል ኢስላም ሰላም ነው። ሙስሊሞችም ሰላም ናቸው። ቃሉ ሰላም ይላል። ስለዚህ ይህን የሰላምን ፍሬ ለዛውንም ፍሬውንም እንድንጣጣመው ስላደረገን አላህ ሱብሓነሁ ወተዓላ ለወፈቀን አልহামዱሊላህ። አላህ ሱብሓነሁ ወተዓላ እስቲቃማውን ይወፍቀን። ለዚህ ነው ወደ ሰላም ሀገር እንደጠራን ሁሉ ለሁም ዳሩ ሰላም ይላል። ነገ የመጨረሻ ቀን ወይም ደግሞ የትንሳኤ ቀን አኼራ ላይም ጀነት ለሁም ዳሩ ሰላም አለ። የሰላም ሀገር አላቸው። ያን የሰላም ጥሪ ተቀበለው ሲመጡ አሁንም የሰላም ሀገር አላቸው አለ። ለሁም ዳሩ ሰላም عند ربهم وهو وليهم بما كانوا يعملون አለ። እሱም ሲሰሩት በነበረው ላይ ወዳጃቸው ነው ረዳታቸው ነው ይላልና እስልምና ብቸኛና ምርጫና ብልጫ ምንም ኮምፔርና ኮንትራስት የማናደርገው ልዩ እምነታችን ነው። እስልምና ለፍጥረታት በሙሉ አስተማማኝ ጋራንት አስተማማኝ ዋስትና ከ100% በላይ ዋስትና ይሰጣል። ለዚህ ነው الذين آمنوا አለ እነዚያ አመኑ ወለም የልቢሱ ኢማንሁም ቢዙልሚን አለ እምነታቸውን በሽርክ በቢዳ በኩፍር ያልቀላቀሉ ሰዎች ኡላኢከ ለሁሙል አምን ወሁም ሙህተዱን አለ። ነገ አኼራ ላይ ነገ በትንሳኤ ቀን አስተማማኝ ዋስትና የሰላም ሀገር አላቸው አለ። ወሁም ሙህተዱን በዱንያም የተመሩ ናቸው አለ። ስለዚህ ይህንን ምርጫና ብልጫ አድርገን
ስለተቀበል አላህ Subhanahu Wa Ta'ala ወዶልናልና ለወደዱና ለፈቀደው ነገርም ስላመጣን ከምንም በላይ አላህ Subhanahu Wa Ta'ala ልናመሰግነው ግድ ይላል። እንግዲህ አላህ Subhanahu Wa Ta'ala እስከ መጨረሻው ጽናቱን ይወፍቀን ነው የምለው። ያው እንግዲህ ደስታ ላይ ሰውን ምናገረውን ማላቅም አላህ Subhanahu Wa Ta'ala ሁላችንም እስቲቃማውን ጽናቱን ሰጥቶ ጀነት ከሚገቡት ያድርገን። በዚሁ አጋጣሚ ኡስታዞቼ አላህ Subhanahu Wa Ta'ala እንደዚህ ደምቃችሁ ተውባችሁ ስብስባችሁን አላህ Subhanahu Wa Ta'ala ወዶ ነገ አኺራ ላይም ነገ ጀነት ላይም ከሚሰበሰቡት ያድርገን። አላህ Subhanahu Wa Ta'ala በያላችሁበት ይጠብቃችሁ። ፈጀዛኩሙላሁ ኸይረል ጀዛ ወአህሰነል ጀዛ አህሰነላሁ ኢለይኩም ጀዛኩሙላሁ ሊኢህቲራሚኩም። ወያክ ኡስታዝ ጀዛከላህ ኸይር አንተንም አላህ ይጠብቅ። በነገር ላይ እዚህ ጋር ኡስታዝ ወሂድ ሰለምቴ ነው፣ ጃቢር ሰለምቴ ነው፣ ሰልማን ሰለምቴ ነው፣ አህመድ ቅድም የነበረው ሰለምቴ ነው። ብዙ ሰለምቴዎች ናቸው እዚህ ላይ እንዳለ። አሁን አንተ ሰለምቴ ወንድማችን ነው ማሻአላህ። ኢንሻአላህ ሌሎች ወንድሞች አሉ። አነስ ገብቷል። ሌሎች ከመቀጠላቸው እሺ አቡኪ ሌሎች ከመቀጠላቸው በፊት ተዳይ ምን አለ መሰለህ፣ አሁን እዚህ ጋር መጠቀቅ ያለበት አንድ ትልቅ ወረርሽኝ አለ እዚህ ቲክቶክ ላይ ያለ ማለት ነው። ያ ወረርሽኝ ምን መሰለህ፣ ልክ ሰለምቴ ምናምን እንዳንተ አይነት አሁን ሰለምቴ ሲገኝ እንደኛ አይነት ብዙ አዋቂዎች ይመጡባል። ይሄ ሐራም ነው እንዲህ አታርግ፣ ይሄ ሐራም ነው ምን ጸረነ ነው ሊያስወልቁ ይችላል። ሐራም ነው እንደዚህ አታርግ የሚል ብዙ እንትን ይመጣ ይችላል። በምንም ተአምር አንድም ነገር ማለት ነው በሰው እስልምናን መቼም እንዳለክ እዚህ የምታየው ለምሳሌ የምትወደው ያስተማረ ኡስታዝ ወሂድ የሆነ ነገር ላይ ብታየው መቼም በሱ እስልምና እንዳለክ እዚህ እኔም አሁን እንደዚህ እየነገርኩ ነው አይደል? እኔን የሆነ ነገር ብታይ ነገ ከነገ ወዲያ ተገልብጬ የሆነ ነገር ስል ብታይ በምንም ተአምር እስልምናን በዛ እንዳለክ የሆነ ጊዜ ቲክቶክ ላይ እንደዛ ስላለ ነው ባይዘው ሚረር የሚባል ነገር አለ ቲክቶክ ላይ። አሁን ለምሳሌ ተድላ እንደዚህ ቁጭ ብሎ በቀኙ ውሃ ቢጠጣ ለኛ ግራው ነው ይታየናል። ይሄ ሰልሞ እንዴት በግራ ውሃ ይጠጣል ምናምን ተብሎ ወራ ከረየ ይባላል ከታች። ነገሩ ሚረር ነው፣ አንተ በቀኝ ነው የምትጠጣው። እና እንደዚህ አይነት ብዙ እንትኖች ሊኖሩ ይችላሉ። በምንም ተአምር ከቁርአን ከሐዲስ ያም ደግሞ በቀደምት ሐዲስንም ቁርአንንም ደግሞ በቀደምት ስኮላሮች አቋም መሰረት የሆነ ሌላው የፈለገ ቢንጫጫብህ የፈለገ ቢልህ ብዙ ነገር ቢልህ ቆይ ያዙት። ማስረጃ ካለ ማስረጃ ለዛ አሸነፋለሁ፣ ካሌለ እዛው ኪሳችሁ ውስጥ ያዙት። እናንተም በተመቻችሁ እኔም በተማርኩት ማለትን መልመድ አለብሽ። አንድ ወንድም ነው ስለ ሐራም ፖሊስ አስጠንቅቀው ብሎ በውስጥ ጻፈልኝ። ኧረ አወከር ቶሎ በል ስለ ሐራም ፖሊስ አስጠንቅቀዋል። ዝም ብሎ ገብቶ እንዲሚልህ ሰው ስላለ ማለት ነው። እና ያንን ተጠንቀቅነ ማለት ነው። ወንድም አብዱረሂም ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አነስም አንተም ኢንሻአላህ ቀጥሉ። ኦኬ ሰላም አለይኩም። ድምጽ ይሰማል? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል? ቀጥል ወንድሜ፣ ካንተ በኋላ ቀጥላለሁ። ቀጥል። እሺ መርሐባ ጀዛኩሙላህ ኸይር በጣም ኡስታዝ ወሂድ ዑመር፣ እንዲህም እዚህ ያላችሁ ወንድሞች በሙሉ ኢብራሂም፣ ጃቢር፣ አቡበክር፣ የሳላህ፣ ሰልማን፣ አነስ፣ ፋሩቅ መሰልከኝ ሌላኛው ወንድሜ ተድላ አላህ Subhanahu Wa Ta'ala ወፍቆ እንኳን ወደ እስልምና አላህ Subhanahu Wa Ta'ala እንኳን ወፈቀህ ማለት ፈልጋለሁ። ወንድሜ መሐመድ ሐሰን አጋጣሚ ፌስቡክ ላይ ፖስት አድርጎ አይቼ ነው እኔም የገባሁት። የተወሰኑ ሐሳቦችን ለመስጠት ያህል ያው ተድላ ሰሞኑን ፌስቡክም ላይ ሐሳቡን ሲያጋራ እያየሁት ነበረ። ኡስታዝ አቡበክርን ኡስታዝ ወሂድን እንዲያነጋግሩትና ያው የተወሰኑ ጥያቄዎች እንዳሉት ያንን መነሻ አድርጎ እስልምናን እንደሚቀበል ሲገልጽ ነበርና በዛሬው ዕለት አላህ ወፍቆ ለጥያቄዎች ምላሽ አግኝቶ ወደ እስልምና በመምጣቱ በጣም ደስ ብሎኛል። እኔ ላጠነክር የምፈልገው ወንድሜ አቡበክር አላህ ይጠብቅህ፣ አላህ ይጨምርልህ። የተናገርከውን ነገር እሱን በደንብ ማጠንከር ፈልጋለሁ። የመጀመሪያው ትልቁ ነገር ሂዳያ ምን ጊዜም ቢሆን ከአላህ Subhanahu Wa Ta'ala ነው። ይሄንን በደንብ ማወቅ ያስፈልጋል። ማንም ሰው ለሚፈልገው ሰው ሂዳያ መስጠት አይችልም። ሌላው ቀርቶ ረሱል ሰለላሁ ዐለይሂ ወሰለም እንኳን አጎታቸው ለሳቸው መከታ የነበረ አጎታቸው እስልምናን እንዲቀበል ብዙ ጥረት አድርገው መጨረሻ ላይ አላህ Subhanahu Wa Ta'ala አንተ የፈለግከውን ማቅናት አትችልም፣ ማቅናትን የምሰጠው እኔ ነኝ ብሎ አጎታቸው እንኳን ያንን ማግኘት አልቻለም።
እስልምናን አላህ ስብሐነሁ ወተዓላ ሲመርጥልን እሱ ለሻው ሰው ነው ያንን ሂዳያ የሚሰጠው። ትልቅ እድል ነው። ሌላው ለወንድሜ ተድላ ያው ብዙዎች ብዙ ምክር ሀሳብ እየሰጡ ቢሆንም ትልቁ መሰረታዊ ነገር እስልምና የዲን የእውቀት ሃይማኖት ነው። እንድናውቅ እንድንጠይቅ ማወቅ ያለብን መሰረታዊ ነገሮች አውቀን ወደ አላህ ስብሐነሁ ወተዓላ እንዲያቃርበን የሚያዘን ዲን ነውና ከምንም በላይ በተለይ መጀመሪያ ላይ ቁርአን በመቅራት ዲኑን የበለጠ ስትረዳው አጥብቀህ የምትወደው ሃይማኖት ነውና እሱ ላይ አደራ ልልህ እፈልጋለሁ። በተለይ የሶሻል ሚዲያ ግርግሩ አሁን ላይ ኢንጀነራል በጣም ከባድ ነው። ያ እንዳይሸውድ ይህንን አደራ ማለት እፈልጋለሁ። ለራስ ጊዜ ሰጥተህ መማር የምትችልበትን ሁኔታዎች፣ መንገዶች እሱን በደንብ መፍጠር ያስፈልጋል። ያወቀውን ሰዎች ወደ መልካም ጎዳና ሲመጡ ሌሎች እንዲመሩ ስለሚፈልጉ ብዙ ጊዜ ወደ ማስተማሩ ይሄዳሉ፣ ከሌሎች ጋር ወደ ንጽጽር ይገባሉ እና ያንን ከማድረግ በፊት ቆም ብለህ በደንብ በቻልከው አቅም ዲኑን ለማወቅ ለመማር ብትሞክር የተሻለ ነው ብዬ አስባለሁ። ከዛ ውጭ ወንድሜ አቡበክር እንዳለ ብዙ አይነት ነገር ልታይ ትችላለህ። ነገር ግን መሰረታዊ የዲን እውቀቱን ካወቅከው ብዙም ኮንፊውዥን የሚፈጥርብህ ነገር አይኖርም እና እሱ ላይ እንድትጠነክር ምንጊዜም ከአላህ ጋር ያለንን ትስስር ነው ማጠንከር ያለብን። ሰዎች ጋር የሚኖረን ግንኙነት ሊወስነን አይገባም። አንዳንድ ጊዜ ሰዎች ተቀብለውናል ብለን የሆነ ነገር ያገዙናል ብለን ስንጠብቅ አንዳንዴ በጠበቅነው ልክ ላናገኛቸው እንችላለን። ያኔ ቀልባችን ሊሰበር ሊያዝን አይገባም። ግንኙነታችንን ከአላህ ሱብሓነሁ ወተዓላ ጋር ስናደርግ ያኔ ነው ደስታ የምናገኘውና ስምህም በጣም ደስ ይላል ተድላ። በነገራችን ላይ ብዙ እህት ወንድሞች ምናልባት ከተሳሳትኩ ልታረም እችላለሁ። ሰዎች ሲሰልሙ ስም ላይ እንጨነቃለን። እሱ አይደለም መሰረታዊ ነገር። አንድ ሰው እስልምና ሲቀበል ስሙ ከኢስላም ጋር የሚጻረር ነገር እስከሌለው ድረስ ያንኑ ስም ይዞ መቀጠል ይችላል። እሱ አይደለም መሰረታዊ ቁም ነገሩ እና ተድላ የሚለው ስም ከተመቸው ያንንም ይዞ መቀጠል ይችላል። የሚመርጠው ስም ካለ ደግሞ ያንንም ማድረግ ይቻላል እና እሱ አይደለም ቁም ነገሩ ብዬ አስባለሁ። አላህ ሱብሓነሁ ወተዓላ አንተንም ጽናቱን ብርታቱን ይስጥህ። ለሌሎችም ደግሞ መልካም የሂዳያ ሰበብ እንድትሆን ዱዓይ ነው። በጣም እድለኛ ነህ። ምክንያቱም በህይወት ካሁን በፊት ያሳለፍከው ወንጀል በሙሉ ተምሮልህ ዛሬ ከዜሮ ነው የምትጀምረው እና ዱዓ እንድታደርግልን ለእኛም አላህ እኛንም እንዲምረን ቀናውን መንገድ እንዲመራን መጨረሻችንን ደግሞ እንዲያሳምርልን። ትልቁ ነገር የሰው ልጅ መጨረሻው ሲያምር ነው። እስልምና ትልቁ ነገር ዱዓ የሚደረገው አላህ ሱብሓነሁ ወተዓላ ያንድን ሰው መጨረሻውን እንዲያሳምረው ነው። ምክንያቱም ቀልብ ልብ የሚባለው ነገር በጣም ተገለባባጭ ነው። ዛሬ ጥሩ የሆነ ሰው ነገ ሌላ ሊሆን ይችላል። መሰል ነገሮች ያጋጥማሉ እና አላህ ሱብሓነሁ ወተዓላ ጽናቱን ሰጥቶ ብርታቱን ሰጥቶ ወደፊት እንድጠነክር ነው። እንዳልኩ ይሄ ሶሻል ሚዲያው ግርግሩ ብዙ እንትን እንዳያደርግህ ሀሳብን እንዳይሰርቅህ ይህንን አደራ ለማለት ነው። በዚህ በዳዕዋ እንቅስቃሴ ላይ ያላችሁትና ወንድሞች ደግሞ አላህ ይቀበላችሁ። መሰረታዊ የሚማሩበትን መንገድ በማስተማር በኩል ሁላችንም ሚናችንን እንወጣ ለማለት ነው። ወንድሜ ወሂድ ዑመርም አላህ ይቀበለ። እንዳልኩ እስልምና ዛሬ ከሬ ስለሰለመ አንደኛ ደረጃ ሁለተኛ የሚባል ነገር የለም። እስልምና ልዩነቱ ትልቁም ውበቱ ሰዎች ዛሬ በቆሙበት ቦታ ላይ ዲናቸውን በማወቅና በመረዳት ወደ አላህ ባላቸው ደረጃ ነው የሚቃረቡት እንጂ ሰዎች ዛሬ ስለሰለሙ ነገ ስለሰለሙ አይደለም። በዲን ውስጥ ትልልቅ የሆኑ ዳዒዎች አሉ። እንደው በዘመናችን እንኳን ነው ኡስታዝ ኻሊድ ኩብረሙ ብትወስድ፣ ኡስታዝ አብዱል መናን አቡ ያሲርን ብትወስድ የቁርአን ተፍሲር ጭምር የሚያስተምሩ የሚያቀሩ በጣም ትልልቅ የእምነቱ ጃይንት የሆኑ መሪዎች አሉ። እንዲሁም ደግሞ የሀያቱ ሷሃባ መጽሐፍ አለ። በእኔ በኩል ኢንሻአላህ የተወሰኑ የተመረጡ መጽሐፍቶችን ወዳለህበት ቦታ እንዲደርስ አደርጋለሁ። ሀያቱ ሷሃባን ጨምሮ የረሱል ሰለላሁ ዐለይሂ ወሰለም የህይወት ታሪክ በዚሁ አጋጣሚ ቃል ብገባለህ እነዚህን መጽሐፎች ያለህበት ቦታ ድረስ አብዱ ቡክ ደሊቨሪ ወደ አንተ እንዲልክልህ አደርጋለሁ። የእነሱን የህይወት ታሪክ ስታነብ በጣም ነው ልብህ የሚማረከው። ትላንት የረሱል ሰለላሁ ዐለይሂ ወሰለምን ለመግደል ጥላት የነበሩ ጭምር በህይወት ያሉ ኸሊፋ እስከ መሆን ደረጃ የደረሱበት ዲን ነው። ዑመርን ብንወስድ እስልምናን ረሱል ሰለላሁ ዐለይሂ ወሰለምን ለመግደል ነበረ መጀመሪያ ተነስተው ሂደው የነበሩት። አላህ ሱብሓነሁ ወተዓላ ሂዳያ ሰጥቷቸው እስልምናን ተቀብለው መጨረሻ ላይ እንግዲህ ከአቡበክር ቀጥሎ የእስልምናን ኸሊፋ ሆነው እስከ ማስተዳደር ደረጃ ላይ ደርሰዋል። አንተም ዛሬ በርትተህ ዲንህን በደንብ ከስር መሰረት ነገ ለሌሎች
የሂዳያ ሰበብ ከመሆን የሚያግድህ ነገር የለም ለማለት ነው። ጀዛኩሙላህ ኸይር። በጣም አድርጌ አመሰግናለሁኝ። ይህን ሀሳብ ለማስተላለፍ ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ኦኬ ወአለይኩም ሰላም። ይሰማል ድምጼ? ይሰማል ይሰማል። መርሐባ ሁላችሁም አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ ረቢል ዓለሚን። ወንድሜ ተላ እንኳን ወደ ተፈጠርክበት እምነት ተመለስክ። ከዚህ በፊት የምታስታውስ ከሆነ በቪዲዮ መልስ ስንሰጣጥ ነበረ። ከዚህ በፊት ቪዲዮ ላይ የሆነ ቪዲዮ ሰርተ ነበር እና ስለ ነቢ ስ ሰለም በባይብል ምናምን ማለት ነው። ከዛ አይ ሪስፖንድ ዩር ቪዲዮ ምናምን የዛን ጊዜ ነው ምን ያህል ቀና ልብ ያለ እንደሆነ የተገነዘብኩት። ምክንያቱም በሰጠሁ ምላሽ ላይ ኢቨን በአካውንት ላይ ዲዩት አድርገህ ፖስት አድርገው ነበር እና ምላሹንም እያመሰገንክ ማለት ነው አፕሪሺየት እያደረግ ያ የማይገኝ ነገር ነው ማለት ነው። ብዙ ሰዎች ተመልሶላቸው ዝም ነው የሚሉት እና ያ የዛኔ ነው ምን ያህል ቀና ልብ እንዳለ የተገነዘብኩት። እንኳን አላህ ሱብሓነሁ ወተዓላ ወደ ቀጥተኛው እምነት መራ ወደ ተወለድክበት ማለት ነው። ማለት የምፈልገው ሌላ ተጨማሪ ነገር የለኝም። አክቹዋሊ ይህንን ነው ለማለት የምፈልገው ማለት ነው። እንኳን አላህ ሱብሓነሁ ወተዓላ መራህ፣ ዱዓ እንድታረግልኝ ሪኮመንድ አደርግሃለሁ እና ያ አብዛኛውን ነገር ወንድሞች ብለውታል። እኔ ልልህ የምፈልገው የመጨረሻ ላስቲንግ ምንድን ነው፣ ከሰለምክ በኋላ እስልምና ያው የምትማረው ነው ራሱ ትምህርት ነው ራሱ እየተማርክ ነው የምትኖረው ራሱ ማለት ነው። ዩ ሃቭ ቱ ሪድ እያነበብክ ነው የምትኖረው። ጀስት ብዙ ሰዎች የምንመለከተው ዛሬ ይሰልማሉ፣ በንጋታው ወጥቶ አፖሎጄቲክስ ሲሰሩ ትመለከታላችሁ። ኖ እንደዛ አይሰራም። ዩ ሃቭ ቱ ሪድ ማንበብ አለብህ፣ መማር አለብህ። እኛን ደግሞ በዚህ ረገድ ልናግዝህ ከጎን ለመቆም ዝግጁ ነን። ኢንሻአላህ አላህ ያጽናህ እላለሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ። ቀጥሉ ወንድሞች።